አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንደም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። ያላችሁበት ቦታ ሰላም፣ ፍቅር፣ ደስታ፣ ጤንነት፣ መትረፍረፍ እየተመኘሁላችሁ እንዴት ናችሁ ቤተሰቦቼ? ሰላም ናችሁ ወይ? የዜድ ዩቱብ ተከታታዮቻችን እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ስራ እንዴት ነው? የረመዳን ስራ እያበረታችሁ ነው? አብሽሩ አብሽሩ። እንግዲህ አላህ ይርዳችሁ። አሁን እያለቀ ነው፣ ትንሽ ቀናት ነው የተረፉን ማለት ነው። ከረመዳኖች ውስጥ እንግዲህ የተወደዱት የተመረጡ የተባረኩ የተቀደሱ ቀናቶች 10 ቀናቶች ብቻ ቀሩን። እንግዲህ በዚች በ10 ቀናት ውስጥ እንግዲህ በርቱ። ሙስሊም የሆናችሁ ዱዓ አድርጉ ባላችሁ ሰዓት ባገኛችሁ ሰዓት ማለት ነው። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ጠፍቼ ነበረ፣ ያው እንደዚህ ከመጣሁ ቆይቻለሁኝ። ያው እንደዛ ለማለትም ቆይቻለሁ ለማለትም አልበቃም ገና። ያው አዲስም ነን ግን የተወሰነ እንትን አላልኩም። ያው ከካሜራ ጀርባ ወይ ምግብ ላይ ምናምን መጀመሪያ ሰሞን ዩቱብ ከፈትኩኝ ሰሞን ነበረ እንደዚህ እየመጣሁኝ የነበረው። ከዚያ በኋላ ያው ወደ ምግብ ምናምን እንትን ብዬ እንደዚህ አልመጣሁላችሁም ማለት ነው። ተረፋ እንዴት ናችሁ? እንግዲህ ስራውንም እንግዲህ አላህ ቀለል ቀለል ያድርግላችሁ። ለእናንተም ጉልበት፣ ጥንካሬ፣ ብርታቱን አላህ ይስጣችሁ እላችኋለሁኝ ውዶች። ዛሬ ደግሞ ምን መሰላችሁ? የረመዳን ትውስታ። ዛሬ ቀንም ሙሉ ለጓደኛዬ ነገር ስንስቅ ነው የዋልንበትን ነገር ለምን ለእናንተስ አካፍያችሁ ለምን ፈታ አትሉበትም ብዬ መጣሁላችሁ ማለት ነው። ይሄ ሰዓት ስንት ሰዓት እንደሆነ ታውቃላችሁ? አሁን በዚህን ሰዓት ለእናንተ ቪዲዮ ሲቀርጽላችሁ እውነቴን ነው እዩት፣ ስንት ሰዓት ነው አያችሁት? ሰዓቱን የኔ በቃ ነክቷል ማለት ነው፣ ነክቷል ማለት ነው። እንዲህ ነው እንግዲህ የእንጀራ ጉዳይ እንዲህ ነው። ምንም ማድረግ አይቻልም። ትንሽ ቆይቶ በቃ 5 ሰዓት 4 ሰዓት ተኩል ነው ማለት ነው። አሁን 5 ሰዓት ይሆናል፣ ከዛ ይነጋል ማለት ነው። ይኸው ሁሌም እንዲህ ነው፣ በዚህ ሰዓት ነው የሚገባው። ግን ደግሞ ጠዋት ትንሽ እስከ 12 ሰዓት ተኛለሁ ማለት ነው። እና ምንም ማድረግ አይቻልም። አንዴ ወተን የለም ወደሽ ከገባሽ ረግጦሽ አይክፋሽ ነው ምንድን ነው የሚባለው? እና ያው ወደን መርጠን ፈልገን በፍላጎታችን የመጣንበት ነገር ስለሆነ ምንም ማድረግ አንችልም። እንግዲህ አላህ ጥንካሬውን ብርታቱን ይስጠን። ረመዳን ደግሞ እንደተፈራ አይደለም፣ ያበረታል። ረመዳን ራሱ ኃይል አለው፣ የሚያበረታ የሚያጠነክር ነገር አለው። አልሐምዱሊላህ ብቻ በሁሉ ነገር ፈጣሪን አማረ ነው እንግዲህ። ፈጣሪስ ለስንቱ ይድረስ። በሁሉ ነገር ስናማር ነው አልሐምዱሊላህ። ብናቀው ጤንነታችን ብቻ ለኛ በቂ ነው። አልሐምዱሊላህ ጤንነቱን አቶ ሰርቶ እንደኛ መጥቶ ለመስራት ፍላጎት እያለው ያልቻለ ስንቱ አለው። ውጭ እንኳን ፀሐይዋን ለማየት እንኳን መውጣት የማይችል ሰውን የሚፈልግ ሰው እንዲረዳው ሰው እንዲያንቀሳቅሰው ፀሐይዋን እንኳን ለማየት የሚመኝ ብዙ አለ። ምን አለበት በእግሬ ተራምጄ ወጥቼ አየሯን ቢቀበል ፀሐይን ቢመለከት ሚል ብዙዎቹ አሉና እኛ ለሰጠን ጤንነት አልሐምዱሊላህ ፈጣሪን ማመስገን አለብን ማለት ነው። አልሰጠንም ብለን ከምናማርረው በላይ የሰጠን ነገሮች ብዙ አለ ለኛ ማለት ነው። እኛ አናውቀውም እንጂ በእኛ ውስጥ ፈጣሪ ካልሰጠን ውጪ አልሰጠንም ብለን ከምናስበው ሌላ ፈጣሪ ለኛ የሰጠን ብዙ ነገር አለ። ብዙ ነገር እኛ ከምንፈልገው በላይ እኛ ላይ ያለ ነገር አለ። ብዙ ነገር ማለት ነው። ከነ ጤንነታችን እኛ ሙሉ አካላችን ሙሉ ሰውነታችን ሁሉም ነገር እሱ የሰጠን ነው ማለት ነው። የእሱ ስራ ነው። ስለዚህ አልሐምዱሊላህ ማለት ነው። በማንኛውም ጊዜ ፈጣሪን ከማማረር አልሐምዱሊላህ ማለት ነው። እና ራሳችሁን ፈታ ማድረግ ነው፣ ራሳችሁን ማጽናናት ነው። በቃ አልሐምዱሊላህ ብላችሁ ተስፋ አለመቁረጥ ነው። ገባችሁ? ነገም ሌላ ቀን ነው እያላችሁ
ነገያችሁን እያሰባችሁ ዛሬ አልፎ ነገ ሌላ ቀን ነው እያላችሁ በተስፋ ራሳችሁን እያጽናናችሁ ታልፉታላችሁ ማለት ነው። ይሄ ጊዜ ይሄው ረመዳን መጣ አይደል? አንድ ወር እያፈራን ወይን ረመዳን እንዴት ነው የምንሰራው? ረመዳን እንዴት ነው የምንሆነው? እያልን ገና ረመዳን ከመግባቱ በፊት ነበር ሀሳብ የሚገባን አይደል? ረመዳን ሲመጣ ወይኔ ረመዳን መጣ፣ ይቃው መከራ ነው፣ ምኑ መከራ ነው እያልን እንማረራለን። ግን ይሄው አልቋል። አንድ ወር ማለት ቁጭ ብላ አይደለም እንትን የምትለው አይደለም፣ ትሄዳለች ማለት ነው። ይፈጥናል። በነገራችን ላይ እኛ ሀገር ኢትዮጵያ ረመዳን ሲያልቅ እናለቅሳለን። ለምን አለቀ ብለን ማለት ነው። ለምን ቁጭ ብለን በጉጉት ስለሆነ የምንጠብቀው እናለቅሳለን። ረመዳን ሲያልቅ ለምን አለቀ፣ ምን አለበት 2 ወር 3 ወር ቢሆን ብለን ማለት ነው። ገባችሁ? ግን ደግሞ ያው ሁሉም ሀገር ወፍም እንደ ሀገሯ ነው የምትጮኸው የሚባለው ነገር አለ አይደለም? ሁሉም ሀገር ይለያያል። በሁሉም ነገር ደግሞ አልሐምዱሊላህ ማለት ነው። ፈጣሪያችሁን አለማማረር በምንም ነገር ላይ ማለት ነው እላችኋለሁ ውዶቼ። እና ምን መሰላችሁ የገጠመኝ ረመዳን ላይ ፈታትሉበት አላችሁ ማለት ነው። መጀመሪያ እኔ ከክፍለ ሀገር ወደ አዲስ አበባ መጥቼ ረመዳን ደርሶ ነበር ማለት ነው። ከክፍለ ሀገር ሲመጣ ከዛ የሆነ ቤት ከረመዳን በፊት ብቻ ቀደም ብዬ ነው የመጣሁኝና የሆነ ቤት ስራ ገባሁኝ ማለት ነው። ስራ አስገቡኝ። ስራ ሲያስገቡኝ ያው ለሴትዮዋ ልጅ ህፃን እንዲይዝላትና የማታ ትምህርት እንድታስተምረኝ ምናምን ነበረ ተነጋግሮ። ዘመዴ ናት ያስገባችኝ፣ ተነጋግሮ ያስገባችኝ። ከዛ በኋላ እሺ አለችኝ። በጊዜው ስንት ቢገባ ጥሩ ነው? ስንት ነበር? 40 ብር ማለት ነው። በ40 ብር ያው እኔ ስራ መስራት የጀመርኩኝ ገና በልጅነት ነው።